በዚህ ሰሞን ሰምታችኋል አይደል? አቡበክር ያለውን ሰምታችኋል? ቅርብ ወዳጅ የሚለው ቃል በዚህ የቁርአን አያት ውስጥ የተገለጸው በዚህ ቃል ሁለት ቦታዎች ላይ ብቻ ነው የተገለጸው። አንዱ በሁለቱ እምነቶች መካከል ያለውን ግንኙነት፣ ሁለተኛ በባልና በሚስት መካከል ያለውን ቃል ለመግለጽ ነው መወዳ የሚለው ቅርብ ወዳጅነት ቃል የተገለጸው። ምን ያክል ለጉዳዩ ትኩረት እንደተሰጠ ማሳያ ነው። ወጀዐለ በይነኩም መወደተን ወራህማ። በቃ አረፍካ ቁጭ በመጀመሪያው ተውበት አድርጋል ብሎን ስንጠብቀው ቆየን። ይሄው ዑዝር ሲደረደር ቆይ። አሁን ደግሞ ደገመ እንደገና። ኢየሱስ ፍቅርን የሰበከ ጌታ ነው ብሎ ነበር አይደል? ተውበት ያደርጋል ሲባል አሁን ደግሞ ወጀዐለ በይነኩም መወደተን ወራህማ፣ ባልና ሚስት መካከል አላህ እዝነትና ፍቅርን አድርጓል። አዎ አድርጓል። መወዳውና ራህማውን አደረገባቸው ውስጣቸው ላይ አይደል? ከዛ ደግሞ ምን አመጣ? ለተጅደነ አሸደ الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون. ቁርአኑ አሁን ወጀዐለ በይነኩም መወደተን ወራህማ ሁለት ቦታ አለ፣ ሰባት ቦታ አለ ቁርአን ውስጥ። ግን ያመጣው ቁርአን ሰበብ ንዙሉ ዑለማዎች የሚሉት በነጃሺ ነው የወረደው ነው። በነጃሺ ነው የወረደው ወይም ደግሞ በነጃሺ ጓዶች ነው የወረደው የሚሉት ዑለማዎች። ሰበብ ንዙሉ ምንድነው የሚለው? ለሙስሊሞች ከአይሁዳና ከነሳራ ከጥላቻቸው አንጻር ሲታይ ሁለቱም ማንን ይጠላሉ? ሙስሊሞች። ولن ترضى عنك اليهود ولا النصارى حتى تتبع ملتهم. ولن ترضى عنك اليهود ولا النصارى حتى تتبع ملتهم. زق الله أبو بكر يشالل كلا قال أعوذ بالله. ولن ترضى عنك اليهود ولا النصارى لكو زقاكو على سماچون ጠርቶ ነው። ነሳራም ቢሆን አይሁዳዎችም አይወዱም حتى تتبع ملتهم ኮታቸውን እስከምትከተል። ኢየሱስ ፍቅርን የሰበከ ጌታ ነው ስትል እንደውም ካባው ላለብሰው ነበር አለኩ። ላለብሰው ነበር ሌሎች ቅር ይላቸዋል ብዬ ነው እንጂ ላለብሰው ነበር አለ ነጠለዋል። ይሄው እንዲህ ካልከ ይወዳል። አላህም ነግሮናል حتى تتبع ملتهم. الله سبحانه وتعالى يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ومن يتولهم منكم فإنه منهم إن الله لا يهدي القوم الظالمين. لا تتخذوا اليهود والنصارى أولياء ወዳጅ አድርጋችሁ አትያዙ አለ አላህ። ከለከለ አትያዙ አለኮ። ከዛ አቡበክር መጣና ያንን ቁርአን በሁለቱ ሃይማኖቶች መካከል ያለውን ቁርኝነት ወዳጅነት ሊገልጽ ነው አለ። ወዳጅነት ለመግለጽ ነው የመጣው። እንደዚህ በአላህ ይዋሻል፣ በነብዩ ይዋሻል። ኩፍር እኮ ነው። እዛ ቦታ ላይ እኮ የሚለው ሁለቱም አይሁዳም ነሳራም ለሙስሊሞች ጥላቻ አላቸው። ግን ከአይሁዳ አንጻር ለሙስሊሞቹ የተሻሉት ማን ናቸው? ነሳራዎች ናቸው። ለምን? እነሱ ውስጥ ቄሶችና ሞሎክሴዎች ስላሉ አለ አላህ። እነዚህም ማናቸው ከተባለ የነጃሺ ጓዶች ነበሩ። ወደ መዲና ሂዶ ነብዩ አለይሂ ሰላቱ ሰላም ቁርአን ሲቀሩላቸው ሰለሙ። ይሄ ነው ሰበብ ንዙል። ከአይሁዳ አንጻር ነሳራዎች ለሙስሊሞች ጥላቻቸው አናሳ ነው። እነሱም ውስጥ ቄሶችና ሞሎክሴዎች ስላሉ ከዛ በፊት ስለሚያነቡ ማለት ነው ነው እንጂ ሁለቱ ይዋደዳሉ ተብሎ ይተረጎማል። አላ ለዕነቱላሂ ዐለል ካዚቢን አላ ለዕነቱላሂ ዐለል ሙብተዲኢን። ነዑዙ ቢላህ። እንዴት ያስጠላል! በአሁኑ ጊዜ ፊትና በጣም የበዛ እኮ ነው። ድሮ ዳቦ በእግር ይቦካል ይባል ነበር። ታስታውሳላችሁ? እኔ ስለሚከብደኝ አንድ ዳቦ ቤት የሚሰራ ሰውዬ ድሮ ዳቦ በእግራችሁ ታቦኩ ነበር ወይ አልኩት። ቀለል አድርጎ አይ በእግር ግን አይቦካም ነበር፣ ግን ከእግር የባሰ ነገር ነበር አለኝ። ምን ስለው ስናቦካ አለ ከዚህ ላብ የምንቅመው ጫት እንዳለ ሰብስበን እዛ ውስጥ ነበር ምን ከተዋለ። ፈሰሉ አለ ዚክሪን ኩንቱም ላ ተዕለሙን ስለተባለ ጠየቅኩት። ይሄንን መልስ ሰጠኝ። አሁን እኮ ዲንን በእግራቸው እኮ ነው የሚያቦኩት። በእግር እኮ ነው።
በእግራቸው እንደፈለጉ ያቦኩታል እንደፈለጉ አንዱ ይነሳና ሙብተዲ የሚባል የለም በቃ አሁን ተው ይላል አንዱ እርምት ይላል አንዱ ነብዩ አለይሂ ሰላቱ ወሰለም ኸዋሪጆችን አወድሰዋል ይላል